ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ደግሞ ይችኛው መጣለች። ገባችሁ? እንዶ የቡታጀራ ሴቶች ውሽሞች በጣም አስቸግራችሁናል። በጣም ማለት ነው። ክብር የላችሁ፣ ቤተሰብ የላችሁ፣ ዝቃጦች ማለት ነው። በጣም ነው የምታስጠሉት። ገባችሁ አይደለ? የብሩኬም አይታችሁ ከሆነ ሻንጧን ይዛ ነው የመጣችው እና እቺም ደግሞ እንደዛው ውሽሚት ደግሞ ሩታን ልታዛት መጣለች። ገባችሁ አይደል? እና ይሄ ሰሞን ፍላጎት እያሳየች ነው ምናምን ምናምን እና እኔ አላቅም ምናምን ፍላጎት ብትፈልግ ቢያስፈልጋትማ ትጠይቀዋለች። ባሏ ነው፣ የልጁ አባት ነው። ሩታ ደግሞ እንኳን ለማላለል ማን ብሏት ታማልለዋለች። ገባችሁ? እንደ ባለፈው ልክ እጇ ላይ ጠብ እንዳደረገች ማለት ነው እጇ ላይ ማስገባት ትችላለች። ይህንን ሁላችሁም ታውቃላችሁ። ገባሽ አይደለ? አንቺ በውፍረት ስለበለሻት አይደለም፣ እየወፈረች ነው ደግሞ ሩታም ደግሞ ማለት ነው። ከፈለሽ ወፍራም ራሱ ልጅ ወልዳ ነው ብትወፍር ራሱ ማለት ነው። ገባሽ አይደለ? አንቺ እንኳን በምግብ ነው እንደዚህ ሆንሽ፣ እሷ እንኳን ልጅ ወልዳ ነው ሰውነቷ ራሱ ቢበላሽ ብትወፍር ራሱ ማለት ነው። ገባሽ አይደለ? ዳሌ ካማረው ራሱ አብርሃም ይሄው ምን የመሰለ ዳሌ ባንቺ እንኳን ያልተማለለ። ገባሽ አይደለ? አንቺ በዳሌሽ በጣም አብርሃምን ልታማልይ ትፈልጊ ነበር። አንቺ ዘነዘና እግር ማለት ነው። ገባሽ አይደለ? በጣም ትፈልጊያለሽ፣ በቃ ዳሌሽን ታሳያለሽ ምናምን እንትን ትዩ ነበረ። እሱ ግን በአንድ ቀን ነው የሩታን የመንግስት ነው የግል እያለ ፍዝዝ ብሎ የቀረው። ገባሽ አይደለ? ከፈለገችው አንደኛ ባሏ ነው መጠየቅ ትችላለች። ሲቀጥል ደግሞ አብርሃም እንኳን እንደዛ እየለመናት ገባሽ አይደለ? ከሷ ጋር እንዲሆን እንኳን ከሱ ጋር እንድትሆን በጣም ነው የሚፈልገው አብርሃም፣ እሷ ሳትሆን ማለት ነው። ስለፈለጋትም ነው እሷ ሌላ ህይወት ልትቀጥል ስትል ወይም ደግሞ ሌላ ወንድ ስትይዝ የሚያንጨረጭረውና እንደዚህ የሚቃጠለው። ገባሽ አይደለ? ስለዚህ እናንተ ማናችሁና ነው ስለ ሩታ መሆን ትፈልጊያለሽ ከሱ ጋር ምናምን? ሩታ ታፈቅረዋለሽ? ሩታ ከአብርሃም ህይወት ውጪ ሩታ እንደዚህ ሁኚ እያልሽ አንቺ ሩታ የምታዝጀሽ አንቺ የትኛዋ ሴት ነሽ? ማነሽና ነው? ቀልደኛ እያየው ያለሁትም እኔ በቪዲዮ ነውና፣ እሺ የሆነ የፍላጎት ነገር የሆነ የመግደርደር ነገር እያየውባት ነው እሷ ላይ ማለት ነው። ምን አዲስ ፍቅረኛሞች እኮ አይደሉም፣ ባልና ሚስት እኮ ናቸው። የመጀመሪያው ፍቅረኛ እሺ እንዳንቺ ቢሆን ኦኬ፣ ለምና ማለት እንዳንቺ ልክ ለምና ውሽሚት ለመሆን ብትመጣ እሺ የሆነ ፍላጎት እያየው ነው ባለቤቴ ላይ አይኗን ጥላለች ምናምን ምናምን ብለሽ ልታወሪ እንኳን ትችላለሽ። ገባሽ አይደለ? እንደ አዲስ ፍቅረኛ አይኗን እንትን እያለች ነው እያየውባት ነው ምናምን ተይ ምሰሩት ቪዲዮ አጣችሁ። ስለዚህ እኔ በቃ ማለት እንደ ሀሳብ ሁለታችሁን ለምን አትጣመሩም? ቆይ ዘመድ አይደላችሁም? ይሄ ጫታሙና አንቺ ትግባባላችሁ፣ እንደውም ትሆናለች። ጫታሙና አንቺ በደንብ ነው እንትን ትመጣጠናላችሁ። ለምን አንድ ላይ አትሆኑም? እንደ ሀሳብ ማለት ነው። ለምን አትጣመሩም? ይበቃኛል ብዬ ነው ማስበው። አንዳንድ ጊዜ ለምናፈቅረው ሰው ብዙ መስዋዕትነት እንከፍላለን። እኔ እንደማይፈልግ ግን ደግሞ መስዋዕትነት የምንከፍለው ነገር አለ። አንዳንድ ጊዜ ለምንወደው ለምንፈልገው ነገር አሁን እኮ ይኸውላችሁ፣ አሁን አብርሃምን እያፈቀርኩት እየወደድኩት ለሷ ልስጥ ልትል እኮ ነው። ባሏ ነው፣ ገንዘቧ ነው፣ ንብረቷ ነው። እናቴ የራሷ ንብረት ገንዘቧ፣ ባለቤቷ፣ የልጇ አባት ነው። ገባሽ አይደለ? እዚህ ጋር መስዋዕት እየከፈልሽ አይደለም። ሲጀመራ ብታፈቅሪው ብትወጂም ላስደስት ብለሽ ብለምኝውም አብርሃም አልተቀበለሽም። አንቺ ጋር ለመሆን አልተቀበለም። ገባሽ አይደለ? አንቺ ፊት ሩታን አይቶ ምናምን ሩታን እንትን ቢያደርግም ቢክዳትም ገባሽ አይደለ? እስካሁን አልተቀበለሽም። አፈቅርሻለሁም አላለም፣ እወድሻለሁም አላለም፣ ከአንቺ ጋር ሆናለሁም አላለም፣ ፍቅረኛዬም ሆኜ አላለም እስካሁን ማለት ነው። ገባሽ አይደለ? ነገር ግን ምንሽ ሆኖ አሁን አንቺ መስዋዕት እየከፈልሽ ያለሽው? ያልገባኝ ነገር ኋላ አድርገን የሱን ነገር እሱ ከሱ ከአብርሃም ጋር የማያደርገኝን ነገር ወደ ኋላ አድርጌ የሚያደርገኝን ነገር ብቻ እያስቀደምኩኝ እዚህ ደርሻለሁ። እና አሁን ግን ቢያንስ ሩታ ላይ ፍላጎት ማይ ከሆነ እኔ ከድሮም እስካሁን ድረስ የአብርሃምን ደስተኛ የአብርሃም ደስታ ነው የምኖረው። ከሱ ሌላ ምን ታውቂያለሽ? ምን ታውቂያለሽ? ከሱ ሌላ ሁላችሁም ሴቶች ትመጡና ማለት ነው ልክ ንጹህ ደግ መልካም የሚያጫውታችሁ ነገር። አዎ ውሽማ ሲጀመር እንደዚህ እኮ ነው የምትለው። ለማኝ ስለሆነች እንደዚህ ነው እኮ መሆን ያለባት። ሲጀመር እንደዚህ ደግ ተጫውታ ነው እኮ ወንድን የምትወስደው። ውሽሞቹ እኮ እንደዚህ ናችሁ እናንተ ሲጀመር ማለት ነው። የሱን ደስታ ነው የምፈልገው። የሱ ምንም እንዲሆን አልፈልግም፣ እንዲያለቅስ አልፈልግም፣ እንዲከፋው አልፈልግም፣ ከጎኑ መሆን እፈልጋለሁ፣ ካጠገቡ መሆን እፈልጋለሁ እያላችሁ ውሽሚቶች ማለት ነው። እንደዛ እኮ ነው የሰውን ባል የምትወስዱት። ደግ ከሚስት የበለጠ እኔ ደግ ልሁን እያላችሁ ማለት ነው። ገባችሁ አይደለ? ሚስትየዋ
የትም ተለክስክሶ ሲመጣ የትም እየተሳሳመ ሲመጣ የትም ሲመጣ የሆነ እንደፈለገ ሆነ ሲመጣ ስለማትቀበለው እናንተ ውሽምቾት ደግሞ እንደፈለገ ተጨማልቆ ሲመጣ ስለምትቀበሉት ነው ደግ ደግ የምትጫወቱት። የሱን ደግና የሱን እንትን ነው የምፈልገው ተይ እንጂ ደርግም የምገኘው ለአብርሃም ደስታ ነው። በቃ ማለት እኔ እሱ ደስተኛ ሆኖ ሳይ ሰላም ሆኖ ሳይ በህይወቱ ደስተኛ ሆኖ ሳይ ከልጁ ጋር ጤና ምንም በቃ እውነት በጣም ነው ደስተኛ መሆነው። ግን ደግሞ ኧረ እውነት አባትሽ ያጥፋሽ። እንደ እውነት አታውሩ እናንተ ቤተሰብ የላችሁ ልክስክሶች ወራዶች ማለት ነው። ወራዶች የቡታጀራ በዚህ አጋጣሚ የቡታጀራ ዩቲዩበሮች ሴቶች ላይ ማለት ነው ልንገራችሁ፣ ይሄ ዘመድ የለም ወይ እናት አባት የለም ወይ ምናምን አትበሉ። ገባችሁ? ወራዶች ናቸው በጣም ሴቶች፣ አጠቃላይ ወራዶች ልክስክሶች ልክስክሶች አሉ። እነ ለሚ ምናምን አይጨመሩም። ሁሌ ነው የምናገረው። እነ ለሚ ነጽ ምናምን አይጨመሩም። ሌሎቹ ግን ይሄ ለማኞች ውሽሚት መሆን የሚመጡት ሴቶች ግን ወራዶች ልክስክሶች፣ ፋሚሊ የሌላቸው ገባችሁ አይደለ? ቢኖራችሁ ራሱ ድራማውስ የሚቀላቀሉ ይመስለኛል። ያውቃሉ እኮ ታውቃላችሁ አይደለ? ያውቃሉ። እንደው ለነሱ የሆነ ጀግንነት ይመስላችኋል መሰለኝ። ግን ቤተሰብ አላችሁ እንዳትሉ፣ የላቸውም። ልክስክሶች ናቸው። የሆነ ንዝንዝ ሲጀመር እኮ እንዴት ነው ልጅ እኮ ታውቃላችሁ አባትን እንደሚመስል ልጅ እናትን ይመስላል። ታውቃላችሁ በዚህ አጋጣሚ ኦኬ። እናንተ ወልዳችሁ ልጃችሁ እናንተን ነው የሚመስለው። እናንተን እያየ ስለሚያድግ እናንተን ነው የሚመስለው። ተጠያቂ ወላጅ ነው የሚሆነው። ገባችሁ አይደለ? በጸባይ ወይም ደግሞ የሆነ ነገር ላይመሳሰል ይችላል። ነገር ግን ልጅ አባትን ይመስላል፣ ልጅ እናትን ይመስላል። በዚህ አጋጣሚ እንድታቆል የምፈልገው ማለት ነው። ገባችሁ አይደለ? ፐርፌክት እንደዛ ነው። በቃ የሚያስጠላ ስሜት እንዲሰማው አልፈልግም። አለው ብላ ሩታ 1-2 ቀን አብረው ጥሩ ጊዜ ያሳልፉና ከዛ በኋላ ተቀይራባት ለሷም ሌላ ሰው ትሆናለች። እሱም እንደዛው ብቻ ሰላማዊ ትዳር ስለማይኖሩ ነው በዚህ ልክ እኔም እሱን ለማስደሰት ብዙ መስዋዕት ከፈልሽ በጣም እሱን ለማስደሰት ምናምን አይደለ? አሁን እኮ ባለ ትዳር አይደሉም። በቃ ፈቷል አይደለ? አሁን እዚህ ጋር እሱን ስለምትወጂ ከሱ ጋር ሁኚ፣ ከሱ ጋር ስሜት አለሽ ምናምን፣ ከሱን ትፈልጊዋለሽ፣ አይንሽ ላይ ይቻሉና እንድትይ ነው ሮችን አልፌ እየሄድኩ የነበረውና ዛሬ ግን ቢያንስ ቁርጤን እንዳውቅ ነው ሩታ ጋር የደወልኩላትና ያው ስደውላት ብዙም ፍቃደኛ አልነበረችም ለመገናኘት። ግን ደግሞ ቢያንስ ከዚህ በፊት ብዙ ተነቋቅረናል፣ ብዙ ተነጋግረናል። ግን ደግሞ ዛሬ ቢያንስ ስነ ስርዓት ባለው መልኩ ላውራት ነው የፈለኩት። ስለምንድን ነው ጉዳይ ላውራት የፈለኩት ሩታን እላለሁ። ምንም ችግር የለውም። ግን ደግሞ እኔ ከህይወታቸውን ወጥቼ ሁለቱ የሚስማሙ ሰዎች ስላልሆኑ ነው። ከአንድም ብዙ ጊዜ ስላየዋቸው ማለት ነው። ሲጀመር አንቺ ከህይወታቸው ወጥቼ የሚስማሙ ስላልሆኑ ነው እያልሽ እያወራሽ ልታስማሚ አትሞክሪ ሴትዮ። ገባሽ አይደለ? አትሞክሪ። ሲጀመር እናንተ ከመሀል ብትወጡ እነሱ ሁለቱም አንድ ላይ ይሆናሉ። ግን እናንተ መቼ ትወጣላችሁ ከመሀላችሁ? ወጥታችሁም አታውቁም እኮ ወጥተሽም አታውቂ። ዛሬ በቃ ጨከንክ ምናምን ብለሽ ከንፈሩን ትስመሽ፣ እዚህ ጋር ጉንጭ ያው ከንፈር በይው ስመሹ ትሄጃለሽ፣ ተመልሰሽ ትመጫለሽ። ለነገ ሳምንት ከህይወት ወጥቻለሁ 15 ቀን ከህይወት ወጥቻለሁ ያለሽ ግን ወጥተሽ አታውቂም ሴትዮ። ገባሽ አይደል? ያ ደግሞ ሞር ችግሩ ያለመፈለግ የመንቀባረር እንደዚህ አይነት ነገሮችን የለውም ስትባላለች አለች ስትባል የለችም። እና ቢያንስ መብቷ ነው መንቀባረር። ሴት ልጅ ስንትቀባረር ነው እሺ ወንዶች የሚፈልጉ እንዳንቺ እንትን ስለተለማመጡ አይደለም። ገባሽ አይደለ? ብትንቀባረር ይኖር እስካሁን አብርሃም ይለምንሽ ነበረ። ነገር ግን እግሩ ስር ስለምትሄጂ አይፈልግሽም። አየሽ አይደል? ብትለምኙ ራሱ አይፈልግሽም። እርቺ እኔም እንደ ሴት ልጅ አልሰቃይ። በቃ አሁን እስኪል ድረስ በሱ ብዙ የምሰደበው በሱ ብዙ ነገር የሚደርስብኝ ስላፈቀርኩትና ስለወደድኩት ነው ዝቅ እምለው ማለት ነው። ስለዚህ ዛሬ ጠርቻት የምትፈልገው ደግሞ ከነ ምንም እሱን አጠገቧ እንዲደርስ አይነት ሰው ትሆናለች። ብዙ አይነት ሰው ነው የምትሆነውና ዛሬ ለመጨረሻ ጊዜ እኔና ሄርሚ ተመካክረን አውርተንበት ነው። ቆይ እናንተ እስስቶች እያላችሁ አንተ እስስት አብሶ ጫታሙ ማለት ነው። አንዴ አብርሃም ጋር፣ አንዴ ሩታ ጋር፣ አንዴ ሄርሜላ ጋር እየሆንክ ያለው አንተ እስስት 10 አይነት ልብስ የምትቀይረው እንደ ልብስ እንደሚቀየረው የምትቀያየረው ሰውዬው አንተ እያለ እንኳን ሩታ ትቀያየራለች ምናምን የምትለው ሰውዬ ማለት ነው። ገባ? ስለ ሩታ ልታወራ አንተ መጀመሪያ ሲጀምር መቼ ሰው ወንክና ከእስስትነት መቼ ወደ ሰው ተገለበጥክና ነው ስለ ሩታ የምታወራው? ምክንያቱም በትክክል የምትፈልገው ከሆነ እስከ መጨረሻው የራሷ ታርገው። እንኳን እሱ አይደለችም ሁላችንም ከነሱ አጠገብ ያሉ ሰዎችን የነሱን ትዳር የማይፈልጉ ሰዎችን ለማራቅ ዝግጁ ነን። እንደዛ አይነት ሰው ነን እኛ። ለአብርሃም የሚሰማን ስሜት ማለት ነው። የትኛውም ነገር ከማድረግ ወደ ኋላ አንልም ለአብርሃም ማለት ነው። እና ስለዚህ ዛሬ ለትልቅ ጉዳይ ነው የመጣ ነው። እንደሌላ ጊዜ ምናምን መጨቃጨቅ ጭቅጭቅ ነው። ዛሬም ጭቅጭቅ ነው። እንደሌላ ጊዜ ጭቅጭቅ ምናምን አይደለም። ለትልቅ ጉዳይ ነው ምናምን። ይሄ ትልቅ ጉዳይ አይደለም። እየተለመደ ነው። እስካሁን የነበረ ነው። ያወራችሁት ነው። ደጋግማችሁ እያወራችሁ ጭቅጭቅ ነው። ትልቅ ጉዳይ ነው።
ተው እንጂ ትልቅ ጉዳይ በጣም ፕሮጀክት ነው። ፕሮጀክት ጀምራችሁ መድረክ ላይ ቁጭ ብላችሁ ነው እያወራችሁ ያላችሁት። ተመሳሳይ ሴም አንድ አይነት ነው የምታወሩት፣ አንድ አይነት እስካሁንም የነበረ ገና ትዳር ሳይፈቱ እስካሁን ወረቀቱ ሳይቀደድ እያወራችሁት የነበረ ነው። ደጋግማችሁ እንደዚህ አይነት ቃላቶችን እስካሁን በሰራችሁት ቪዲዮ ላይ ሙሉ አልሰራችሁ። ምትፈልጊ ከሆነ ምትፈልጋት ከሆነ ለምን አብረሻት ኖሪም፣ ምታፈቅራት ከሆነ ለምን አብረሻት ኖሪም ምናምን እያላችሁ እያወራችሁ የነበረው አዲስ ነገር አይደለም እኮ ይሄ አይደል እንዴ? አንድ አይነት ነው። ትልቅ ነገር ነው የመጣ ነው ዛሬ። ለእንትን አይደለም የመጣ ነው። ተው ከራከር ምናምን አይደለም የመጣ ነው። ስለዚህ ዛሬ ሄርሜላ መናገር ያለብሽን ነገር እንዳለ ተናገሪ። ወይ እስከ መጨረሻ ተይው፣ ወይ ደግሞ እስከ መጨረሻ የራስሽ። እኔ እኮ ግርም የሚለኝ ማለት ነው ወይ እስከ መጨረሻ ተይው ወይም ደግሞ እስከ መጨረሻ የራስሽ አድርጊው ብለሽ ተናገሪ። ሲጀመር ተወቹ እኮ እስቲ እኔ እኮ ቤተሰብ እኔ ግራም ይገባኝ ማለት ነው። ሩታ እኮ ትተዋለች አይደል እንዴ? ትተዋለች እኮ አትፈልገውም። ትተዋለች፣ የራሷን ህይወት ጀመረች እኮ። እሱ ነው እየመጣ የሚጨቀጭቃት እንጂ ሩታ መቼ አብርሃምን ፈለገች? እስቲ ንገሩኝ፣ የቱ ጋር ነው አብርሃምን እፈልጋለሁ ያላንተ መኖር አልችልም ብላ እሱ ቤት ድረስ ተከትላ የሄደችው ቪዲዮ የቱ ጋር ነው? የቱ ጋር ነው? ከተለያዩ በኋላ ኦኬ 80 ከቀደዱ በኋላ በእነሱ ቤት ቀደዋል። ከቀደዱ በኋላ ሲጀመር ተፈራርመዋል እንዴ? አላቅም፣ አልተፈራረሙም። አዎ። እና እንደዛ ካደረጉ በኋላ መቼ ነው ሩታ አብርሃምን ፈልጋ ሄደችው? እስከ መጨረሻም ተይ ወይም ደግሞ የራስሽ አድርጊ። ሩታ አትፈልገውም። የምትመጡባት እናንተ፣ ያለሷ መስራት ማችሉት እናንተ፣ አብርሃምም እንደዛው፣ እናንተም እንደዛው። በቃ ስነ ስርዓት ባለው መልኩ ላውራት እሞክራለሁ። እኔ ለሱ ደስታ ነው ስቲል ነው እንደማፈቅረው በደንብ ታውቃለች። እና ግግም ብዬ እኔ አሁን እሱን የኔ ለማድረግ ብዙ ሄጃለሁ። እና አሁን ግን ቢያንስ የሷን ፍላጎት አውቄ በቃ የምትፈልገው ከሆነ እኔ ቃል ገባለሁ። ሲጀመር እኮ ስለማይፈልግሽ ነው። አሁን ሩታን ደጋግመሽ ደግሞ ከሱ ጋር ልታጣምሪ የምትፈልጊ። አይፈልግሽም እኮ መቼ ፈለገሽና ነው አንቺ ለሱ መስዋዕት የምትከፊ ወይም ደግሞ ጨክነሽ አሳልፈሽ ለሩታ የምትሰጪ? መቼ አብርሃም ፈለገሽ? እሱ ህይወት ለማውጣት ማለት ነው። ግን የማትፈልገው ከሆነ ደግሞ እኔ እዚህ ጋር ተጎጂ ነው የምሆነው። ገባ? እና ስነ ስርዓት ባለው መልኩ አውራታለሁ። ሳትመጣም አትቀርም። ታለች በስተክል ለማውራት ሞክሪ። ዛሬ ደግሞ አምሮባታል ሩታ። ኢንስታግራም ላይ ፎቶ ለቃለች። አይ እንደማችሁ ሰላም ግሪን በግሪን ሆናለች። እንደምሽ ደህና ነኝ አለም እግዚአብሔር ይመስገን። እሺ ይሄን ሰሞኑን እየተፈጠረ ያለው ነገር እንደሆነ እየሮጠች እንደምትመጣ ግራ ይገባኝ። ሩታ አብርሃም ሰላም ብለው ምናምን ከመጣሁኝ በኋላ እንደዚህ አይነት ስሜት ማለት ለየት ያለ ስሜት እያየሁብሽ ነውና አሁንም እዚች ጋር የቆምኩት ያው አብርሃም ስለማፈቅረው ስለምወደው ነውና እንደዚህ አይነት ስሜት ደግሞ ከዚህ በፊትም እያየሁብሽ አልነበረም። አንዴ አለው አንዴ የለሁም። ያ ማለት እንዴት መሰለሽ ማለት ከዚህ በፊት እንደምንነጋገረው ከዚህ በፊት እንደምንናናቀው ተናንቀን ዛሬ እንድንለያይ አልፈልግም። ስለዚህ እኔ አሁን ላይ እዚች ጋር ቆሜ ማውራሽ ለእንትርኩ ሳይሆን አንድ በህይወቴ የቁም ነገር አውራሻለሁ ብዬ ነው ያሰብኩት። ያ ነገር ደግሞ ምንድነው ይሄ ምላሽ ለእኔ በጣም ለህይወቴ ጠቃሚ ነው። ገባሽ? ብዙ ጊዜ የለፋሁበት፣ ብዙ የተሰደብኩበት፣ ብዙ ነገር የተባልኩበት፣ ብዙ ያለቀስኩበት ህይወት ነው። ስለዚህ ይህን ነገር ቢያንስ እንደ ሴት ልጅ ተረጅኝና ላውራሽ እፈልጋለሁ። እሺ ማለት ከዚህ በፊት አብርሃም እንደማትፈልጊው ነበረ አይደል እያደረግሽ የነበረው ወይም ደግሞ እያሳየሽ የነበረው እንደዛ ነበረ። ታዲያ መቼም ፈልገውላል እንዴ? ይሄን ሰሞን ግን የሆነ እንደ ሴት ልረዳሽ እየፈለኩ ነው። ምናልባት እሱን የምትፈልጊው የምትወጂው አይነት ነገር እያሳየሽ ነውና ያ ማለት በቃ ለሱ ፍላጎት እንዳለሽ ምናምን እያየሁኝ ነውና አሁን ላይ ደግሞ ያንቺ ፍላጎት ከዚህ በፊት እሱ ነው ፍላጎት እያሳየ የነበረው ምናምን ብዙ ነገር ወደኋላ አድርጌ እንደ ሴት ብዙ ነገር ተብዬ ስላፈቀርኩ ብቻ ዝቅ ብዬ እኖራለሁ። ግን ደግሞ ዛሬ ቁርጤን ማወቅ ስለሚፈልግ ነው እዚህ ጋር የጠራሁሽ ማለት ነው። ዛሬ ላውራሽ የፈለኩት አንደኛ አብርሃም የምትፈልጊው ከሆነ እኔ ከህይወታችሁ ብልቅ ብዬ ልውጣላችሁ። ቢያንስ ራሴን አጠንክሬ ልኖር ግን አለው የለውም እያልሽ አንቺ እንደማትፈልጊው እያሳየሽኝ አንቺ እንትን እንደምትይው እያሳየሽኝ እዚህ ማለት የሌለ መልስ ማልገባበት ማልወጣበት ጥሩ ኤኒዌይስ እኔ ምን መሰለሽ የኔ ሀሳብ በጣም ግልጽ ነው። ማርከናችሁ ላይ እኮ በጣም ሁሌም ግልጽ ነው። ሁሌም እንደምናገረው ነው። ምንም የተለየም አዲስ ማሳለ አይ ሩታ አንዴ የሆነ ነገር የለም። ኩራቱና አድርቅና ወደ ኋላ ይበልና ቢያንስ ስለ ሴት ልጅ ህይወት ብለሽ በቃ አክብሬሽ ተረድቼሽ ቆይ መጣው ላውራሽ አይደል እንዴ? ከዚህ በላይ ምን ላድርግ? ኮምፒውተር ከሆነ ቢያንስ ቁርጤን አውቄ ሰላሜን አውቄ ልኖር በቃ እሱ መለየት ካለብኝ አንቺ ይሄ ነው ብለሽ መንገር ትችያለሽ። ኩሩታ ማለት የሆነ አይዞ እያልሽ እያበረታታሽው ከዛ በኋላ ደግሞ አይ የምትይው ነገር አለ። ምን ነው የምፈራው ነገር ማለት ነው። እንዴ እስካሁን ድረስ ብዙ ነገር አርባ የሚያሰራኝ ነገር አለ። ሳቋ ለምን መጣ ነው የሚገርመኝ ማለት ነው። ሳቋ ለምን መጣ? የውሸት እንደሆነ የውሸት ስለምታወራ እኮ ነው ሳቋ የመጣው። ገባችሁ አይደለ? ሄርሜላ ስታወራ አይታችኋታ። በሱ በኩል ሳይሆን ባንቺ በኩል ነው እያወራሁሽ ያለሁት እኮ። እኔ ምንም ችግር የለብኝም። ነገር ሀሳቤ ግልጽ ነው። በፊትም ግልጽ ነው። ግልጽ ነው። ምንም የተለየ ሀሳብ ሩታዬ ቀላል ፈርታ ወደ አንቺ እንዳይመጣ እኮ ፈርታ ነው። አሁን እኮ አንቺን ለማጣራት እኮ ነው 10 የጠርታ ሩታን እንትን እንደዚህ የምታወራው ማለት ነው። ሩታዬ ትወስድብኛለች አትወስድብኝም ብላ እኮ ፈርታ ነው። ምንም በፈልግና አብረን መሆን ብንችል ኖሮ ታውቂዋለሽ ብዙ ነገር አድርጌያለሁ። ተመልሰን አብረን የምንሆንበት ሁኔታዎች ብዙ እድሎች ነበሩ። ግን የኔ ፍላጎት በጣም ግልጽና ግልጽ አይደለም። ለተመልካች ምናምን ቀርቶ ዝም ብሎ እንትን ለሚል ሰው ራሱ በደንብ ግልጽ ነው የኔ ሀሳብ።
ባይሆን አንቺ ከፈራሽ ነው ንገሪኝ። ምንድን ነው የሚያሰራኝ? አይ ብዙ ነገር አድርገሻል፣ እውነት ለመናገር ብዙ ሞክረሻል። እሱ እኮ እያወራሁሽ ያለሁት ከዚህ በኋላ ሌላ ስቴፕ ብዙ ሞክራለች። አብርሃም ደግሞ እጇ ላይ ሊገባ አልቻለም። ስለዚህ ፈራች። ሆዷ ቡጭ አለ። ሩታ ወደ ሩታ ሊሄድ ነው እንዴ ምናምን ብላ ማለት ነው። ሂድ ቢያንስ አንቺ ላይ የማየው ፍላጎት አለ እንደ ሴት ልጅ። ምንም ፍላጎት የለኝም እኮ። እርግጠኛ ነሽ? አትፈልጊውም? አብርሃምን አትወጂውም? የመመለስ ሀሳብ የለሽም? አልገባኝም ማለት በልጁ በኩል መጥቶ በዛ በኩል መነጋገራችንም ከሆነ ያስደበረሽ እሱን እንግዲህ ንገሪው። ኖ የልጁ እናት ነሽ እኮ መነጋገሩን ሳይሆን ሩታ እሱን እንደምትወጂው አይነት ስሜት የሚሰማሽ ከሆነ እኔ ተውልሻለሁ። ገባሽ? እስቲ ነው ግን የምታሳዩ ነገር አንቺ ስለኔ ስሜት አስበሽ አይደለም የመጣሽው። ታዲያ ስለማን ስሜት አስቤ ነው የመጣሁት? ስለአንቺ ስሜት ሳይሆን ስለራሴ ነው እንጂ የምትወጂው የምታፈቅሪው አንቺ አስቤልሽ አይደለም። በቃ ራሴን ከእናንተ ህይወት ማስወጣት ስላለብኝ ብዬ ስለተሰማኝ ነው። ያን ስቴፕ ደግሞ እንዲሄድ የአንቺን ስሜት ማወቅ አለብኝ። ገባሽ? ማስወጣት ብትፈልጊ ነው እስከዛሬ ምንም አይነት የምትፈጂው ጊዜ አልነበረም። ገባሽ አይደለ? ሲቀጥል ደግሞ እኔ በጣም በግልጽ አማርኛ ተናግራለሁ። ምን አይነት ቋንቋ ነው መጠቀም ያለብኝ? አልገባኝም። እኔ እና እሱ አብረን መቀጠል አንችልም። እኔ ራሱ እንግሊዝኛ አውሪያት ሩታዬ። በእንግሊዝኛ ይገባት ይሁን እንዴ? ባለፈው ልክ ዶንት ቶክ ሚ ነው ምንድን ነው ያለችው? ምንድን ነው ያለቻት? ከዛ ደግሞ ሴይ ሳምቲንግ ያለቻት ምንድን ነው ያለቻት? የሆነ ደጋግማ ያወራች እንግሊዝኛ አለ አንድ አይነት ማለት ነው። አታውሪ ብላ ከዛ ደግሞ አውሪ ብላ ማለት ነው። ስለዚህ እንግሊዝኛ ይገባታል። እንደ በሱ በዳድ የሚሄድ እንግሊዝኛ ካለ አውሪያትና ከገባት ማለት ነው። እሱም የራሱ ሞት ብለን ያበቃን ሰዎች ነን። ገባሽ አይደል? እስከ ፍቺ ድረስ የሚያደርስ ጉዳይ ኖረኝ ነበር። እሱ ባልፈልጉት ነበር። ብዙ ነገሮች ላይ መደምደሚያ ምናምን ጨርሰን ያለን ሰዎች ላይ አይ ቲንክ አንቺ በብዙ መንገድ በብዙ ርቀት ሄደሽ አብረን እንኖር ብለሽ ቤትም ገዝተሽ ብዙ ነገሮችን አክሰፕት አላደረግሽም። አይ ቲንክ የኔን ፍላጎት ሳይሆን የእሱን ፍላጎት አይተሽ ነው የመጣሽው እንጂ የኔን ፍላጎት እዚህ ጋር ከግምት ውስጥ አስገብተሽ ነው የመጣሽው። የእሱን ፍላጎት እኮ ሩታ ከድሮም ጀምሮ ቤት ገዛችለት ምናምን ብዙ ነገር ለመነችው እና አብርሃም ስለማይፈልጋት አሁን ወደ ሩታ መጣች። ለሩታ ሀሳቢ እያየሁት ነው። የተለወጠ የተቀየረ ምናምን ነገር እኮ የለም እንዴ አለው ይለኛል። ከዛ የሆነ ሰዓት በሆነ ነገር አንቺ ጋር ይመጣል። ከዛ ተመልሰው እኔ ጋር ደግሞ ሰላማዊ ነው ከኔ እኮ እሱን ንገሪዋ፣ ለእሱ ንገሪው። አለቅ ሩታን ሳይሆን እዚህ ጋር እኮ ወደ እጅ አዙር ሄደሽ ሩታን አስፈራርተሽ ወይም ደግሞ ሩታን ከአብርሃም ህይወት ውጣ ብለሽ ሳይሆን መናገር ያለብሽ እኮ ለአብርሃም ንገሪው። ከሷ ህይወት ውጣ። እኔን ትፈልገኛለህ ወይስ እሷን ትፈልጋታለህ? ከአንዱ ሰው ጋር ሁን፣ አለበዛ አልፈልግም ብለሽ አንቺ ለአብርሃም ነው እኮ መናገር ያለብሽ እንጂ ለሩታ አይደለም እንዴ። እኔ እኮ የእሱን ሰላም የእሱን ደስታ ፈልጌ የእሱን ሰላምና የእሱን ደስታ አስቀድጠው ምናምን እኛም እየሳቅን እየቀለድን ምናምን። አሁን እኮ አብርሃም ከአንቺ ጋር ፍላጎት ይኑረው አይኑረው የምናውቀው ነገር የለም። ሊኖረው ላይኖረው ይችላል። ምናልባት ስላንቺ ቆርጦ እኔ ቁጭ ብዬ ትሰምኛለሽ። ቁጭ ብዬ እናንተን ሰላም ማየት የምችል ሰው ነኝ። ቆይ ስንቴ ትናገር? አልፈልግም አለች እኮ አልፈልግም ብላ ፈታችሁ። ስንቴ ትናገር? አልፈልግም እምትይ ከሆነ ተናገሪ። ምን ስንቴ ታውራ? ደግሞ ሲጀመር እኮ ይሄ መጠየቅ ራሱ መብት የላችሁም እናንተ መብት የላችሁም ሲጀመር ነው። አሁን ላይ የሆነ ያለ ስቴፕ ስለሚሄድ ቢያንስ በጣም ብዙ አዳምጪኝ። እንዴ ምንድን ነው ዝም ብለሽ አውራሽ? ብዙ አዳመጥኩሽ። ይሄን ማሳብ አንዳንዴ አዳምጪ። ያው እንድናወራ አስቀጠራሽን ድረስ እኔም እንዳወራ ትንሽ ስጪኝ እንደሚልሽ ስለሰብ ብቻ ኤክስፒሪየንስ አጣጥ ነው መሰለሽ። ተቃጠሉ እነዛ። ያው እንደነገርኩሽ ምንም የተለየ ሀሳብ የለኝም። በፊትም እንደነገርኩሽ እና በተቻለሽ መጠን እስካሁን ብዙ ነገር ሞክረሻል ላይ ነው። አሁን ከፊበት ትንሽ ሞክሪ፣ ነገሮች ይሳካሉ ብዬ አስባለሁ። እንዳልሽው ነው ብዙ ነገር ቤት ገዝተሻል። አሁን መኪናም ግዢለት፣ ሌላ መኪና ቀያሪ ያስፈልገዋል። ይሄ ትርኪ መኪና አይደለም መግዛት ያለብሽ፣ እንደ እንትን አይነት ነገሮች እንደ ቴስላ፣ ኦኬ፣ አምበርጊኒ ምርጥ መኪናዎች አሉ አይደለ? ውድ እንደሱ አይነት እስከ 100 ሚሊዮን ኦኬ፣ እስከ 200 ሚሊዮን መኪናዎች አሉ። በጣም ምርጥ አቅም ካለሽ ኦኬ ግዢለትና እንግዲህ እጅሽ ላይ አስገቢ። ገባሽ አይደለ? የ3 ሚሊዮን ቤት ገዝተሽ ምናምን ሳይሆን ወይም ደግሞ የ1 ሚሊዮን ወይም ደግሞ የ500,000 ሰዓት ገዝተሽ ነው። ሰዓት $15 ብር ሰዓት ገዝታችሁ የ500,000 ሰዓት እንዳላችሁ ጥሩ መኪና ግዢለት። ሜርሴዲስ ምናምን መያዝ አትችሉም? እንደሱ አይነት መኪናዎች ግዙ እስቲ። ሜርሴዲስ ስንት ነው በኢትዮጵያ? 40 ሚሊዮን ምናምን አይደል? ትንሽ ነው እኮ በጣም ትንሽ ነው። እንደዚህ አይነት ሀብታም ሴት እንዴት ነው በአብርሃም ህይወት መታ ሜርሴዲስ መግዛት የሚያቅታት? ቴስላውን ተይውና እንደሱ አይነት ጥሩ መኪናዎችን ግዢ። ገባሽ? የመኪና ሊብር እጁ ላይ ሲጩና ከዛ አፈቅርሃለሁ ይሄ ላንተ ስጦታ ነው ብለሽ ሲጩ። ገባሽ? ይሄ መኪና ላንተ አይገባህም፣ ይሄ ትርኪ ምልኪ ቆሻሻ ነው ምናምን ብለሽ ሲጩ። ያኛውን ጣይለት ትሰደቢ ትችላለሽ፣ ግን በፍጹም ማንንም ስድብ እንዳትሰሚ ቀጥይበት። እና ከዛ በኋላ እንግዲህ እሱ ወደ ራስሽ ማምጣት ከቻልሽ ቀላል ነው። የኔ መፈለግና ለመፈለግ እዚህ ጋር ምን በጣም ግልጽ ነው ለማናችሁም፣ ለሁላችሁ። ላንቺ ግልጽ አይደለም ሩታ፣ ወይ ውስጥሽን እስቲ በደንብ አስቢው። ችግር የለውም ብቻ አሁን ቢያንስ ጊዜ ልስጥሽና ለአንድ ቀን እንኳን ቢያንስ ያስቢበት ነገሩ ማለት ነው። የእውነት ለአብርሃም ስሜት አለኝ። እንደገና ደግሞ ወይ ድርቅና ወይ ከዚህ በፊት ያለውን ነገር እያሰብሽ ሳይሆን የነገ ህይወትሽን ትዳርሽን አስበሽ እውነት ከእሱ ጋር ቀጥላለሁ ወይስ አልቀጥልም፣ እወደዋለሁ ወይስ ተቀብዬው ልኖር አልኖር ብለሽ ነገሩን አስበሽ ቢያንስ ለአንድ ቀን አስቢበት። እንደ ሴት ልጅ ቢያንስ ከተግባባን ከተረዳዳን ማለት ነው። ሌላ ቪዲዮ ፈልጋችሁ ነዋ
አሁን ሌላ ደግሞ ሩታ ምን አሰብሽ ብላችሁ ደግሞ ማን ቤት ሊለቀቅ ነው ነገ ደግሞ ሌላ ቪዲዮ ፈልጋችሁ ነው እንጂ ሩታ እኮ ሐሳቧ ግልጽ ነው፣ ተናገረች። በቃ ይሄ ነገር ሐሳቧ ራሱ ባትናገር ኖሮ ከዚህ በፊት ያወራችሁ ነገሮች በቂ ነው። ገባችሁ? ትዳር እስከ መፍታት ድረስ የደረሰችው በቂ ነው። ብትፈልግ ኖሮ እጇ ለማስገባት ትችል ነበር ለአንድ ቀን። ገባሽ? አይ ደግሞ ቃል ገባልሻለሁ የእውነት የምትፈልጊ ከሆነና ነገ ትዳርሽን ከሱ ጋር መምራት የምትፈልጊ ከሆነ ከህይወትሽ እወጣለሁ እያልኩሽ ነው። እስቲም ላውን በዚህ ልክ የሄድኩት ስለማፈቅረው ነው። ገባሽ? እሺ አስሪበትና ቢያንስ አሳውቂኝ። ከዛ አብርሃም ባለበት ነገ እንገናኝ። አይ ማለት አያችሁ፣ አሁን አብርሃም መኖሩ ምን ያስፈልገው? እንዴ? አብርሃምን እኮ ይሄ ጫታሙ ጠርቶ ማለት ነው ሩታንም ከአዲሱ ጋር ነው ምናምን፣ አዎ ከሱ ልጅ ጋር ጠርቶ እኮ ማለት ነው ሩታን ትፈልግኛለሽ አትፈልግኝም ብላ ተጠይቃ እኮ አልፈልግም ብላ እኮ ተናዶ ሄደዋል አይደል እንዴ አብርሃም። አሁን ድጋሚ በሳምንት 2 ቪዲዮ 3 ቪዲዮ በሳምንት ማለት ነው ሩታን አብርሃምን ትፈልጊያለሽ አትፈልጊም እያላችሁ 3 ቪዲዮ እና 4 ቪዲዮ ተሰርባታላችሁ። ስንቴ ነው የምታወራው እንዴ? ጉድ እኮ ነው። አረ ጉድ! የፍቅር ጥያቄ ነው እንደምትጠይቋት አልፈልግም ማለት ከዚህ በፊት እኮ ብለሻል። ነገሩን አስሪበት ነው እያልኩሽ ያለው። ይሄ ኩለኛ አዲስ ነገር አይደለም። ያለብህና መምረጥ ያለብህ ነገር በጣም ለማለት ነው። ቲክቶክ ችግር የለውም፣ ነገ በደባስበታለሁ። የኔ ሀሳብ ግን በጣም ግልጽ ነው። ሌላ ቪዲዮ ተሰጥቶ ነው ነገ ለመባባሉ ነው ያሳስበሽ። ቤተሰብ እንግዲህ ሩታ አስብበታለሁ ብላ ማለት ነው እንግዲህ ትተው ሄዳለች። ሌላ ቪዲዮ ተፈልጎ ነው እንጂ ሩታ ሀሳብ ግልጽ ነው። በተረፈ ሰላማችሁ ብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ቤቴ አዲስ ሆናችሁ ሰብስክራይብ ያድርጉ። ባይ ባይ።